አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። እነዚህ ስደተኞች በዚህ ሀገር ላይ ከ10 ዓመት በላይ ኖረዋል። የመኖሪያ ፈቃድ የላቸው፣ ጊዜያዊ የስራ ፈቃድ እና ጉዳያቸው በሌላ በፍርድ ቤት እየታየላቸው ነበር። ግን አይሲኢ ከያዛቸው በኋላ እነዚህ ስደተኞች ያለ ዋስ ታስረዋል። ያለ ዋስ ለምን ታሰሩ? ከዚህ ቀደም ላለፉት 30 ዓመታት ሲሰራበት የነበረው ስደተኞች በእንዲህ አይነት ሁኔታ ሲያዙ ዋስ ይፈቀድ ነበር። ለምን? እነዚህ ስደተኞች በዚህ ሀገር ከ10 ዓመት በላይ ኖረዋል። ረዥም ሬከርድ አላቸው። ከወንጀለኝነት ነፃ ናቸው። ቤተሰብ መስርተዋል። ቋሚ ስራ ይዘው እየሰሩ ይኖራሉ። ታዲያ አሁን ምን ተቀየረ? የትራምፕ አስተዳደር ከዚህ በኋላ ማንኛውም ስደተኛ የመኖሪያ ፈቃድ ከሌለው የዚህ ሀገር ቋሚ ነዋሪ ካልሆነ ከታሰረ ወይም ከታሰረች በዋስ መፈታት የሚባል ነገር የለም። ይሄ በቅርብ ጊዜ ፍርድ ቤት ያጸድቀለት የትራምፕ አስተዳደር ስራ ነው። ስለዚህ ድንበር አቋርጠው ከመጡና ከተያዙ በዚህ ሀገር ላይ ብዙ ዓመት ኖሩ ወይም አልኖሩ ፋይዳ የለውም። ያለው ነገር አሰራሩ ይታሰራሉ። ከታሰሩ በኋላ ዲፖርት ይደረጋሉ። ዋስ አይፈቀድላቸውም። ይሄ በፍርድ ቤት ለትራምፕ አስተዳደር የተሰጠ ስልጣን ብዙዎችን የዚህ ሀገር ነዋሪዎችን በፍርድ ቤት ሊታይላቸው ያለውን ጉዳይ ወይም እየታየላቸው ያለውን ጉዳይ ሁሉ ያበላሸዋል። ይሄ ታዲያ እኮ የአሜሪካ ዜጋ ነዋሪ የሆኑ ስደተኞች የትዳር አጋሮች ናቸው፣ እናት አባት ናቸው፣ ልጆች ናቸው። ታዲያ እነዚህ ሲታሰሩ የአሜሪካ ዜጋ ያላቸው እነዚህ ዜጎች ብዙ ህይወታቸው ይመሰቃቀላል። ግን ይሄ የትራምፕ አስተዳደርን ያለውን አሰራር ሊቀይር አልቻለም። ስለዚህ አሁን ባለው አሰራር ማንኛውም ስደተኛ ከተያዘ ያለ ዋስ ይታሰራል። ብዙ ተቃዋሚዎች ተነስተውበታል። ይሄ ህገወጥ ነው፣ ህገወጥ አይደለንም ነው የሚለው የትራምፕ አስተዳደር። ከዚህ በፊት የነበረው የሀገሪቱ አስተዳደር በባይደን ጊዜ ሙሉ የተሰጣቸውን በኢሚግሬሽን ናቹራላይዜሽን አክት የተሰጣቸውን ሙሉ መብት መጠቀሙ ይችሉ ነበር፣ አልተጠቀሙም። አሁን ግን የትራምፕ አስተዳደር ይሄንን እየተጠቀመ ነው እንጂ ህገወጥ አይደለም አሰራሩ ነው የሚሉት። ግን ለማንኛውም ሊንኩን በዩቲዩብ ኮሜንት አስቀምጥላችኋለሁ። ገብታችሁ አንብቡት፣ ተዘጋጁ፣ ጠበቆቻችሁን አውሩ። እኔ መረጃ ብቻ ነው የምሰጣችሁ። መልካም ጊዜ። ዌብሳይታችንን akolkuluFamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ